ያመንኩት የልጆቼ አባት ባልጠበቅኩት ጊዜ እኔ በታወቅኩበት በዚያው ቸርች ድል ባለ ሰርግ ሌላ ሴት አገባ። ከስዊድን መጣ ደግስ አገባቸው። ባይ ዘ ዌይ ስሙን ስፔሲፊክ አደርጋለሁ። በአደባባይ የተካድኩትን ክህደት ህዝብ የኔን እውነት ሰምቶ ይፍረደኝ ትለናለች የዛሬዋ ባለ ታሪካችን። እዚህ ጋር የመውጣቴ ምክንያት አንዱ ነው። አሁን እኔ የልጆቼ አባት አሁን በአደባባይ ወጥቶ የልጆቼን እውነት ሲነጥቅ አላፈርም። እውነታቸውን ይመልስላቸው ብዬ ወጥቻለሁ። ሲሪየስ የሆነ ሞት ነው ፊት ለፊት ያለው፣ የቆሙ የሚያወራኝ ሞት ነው። ውድ የብርሃን ቲዩብ ተመልካቾቻችን ዛሬ በምትመለከቱት እጅግ አስደንጋጭ ማንም ሊገምተው በማይችል ታሪክ ውስጥ እንደ ብርሃን ቲዩብ መረጃዎችን ሰብስበን የፎቶ የድምጽና የመልእክት ማስረጃዎችን ያገኘን ሲሆን ተተችሽ ማል ገብቼ ተጣብቄብሽ ብተኛ በተቃራኒው ወገን ያለውን መልስ ለመስማት ብርሃን ቲዩብ ክፍት መሆኑን እያሳወቀ የዚህ ታሪክ እውነተኛነትን ለማረጋገጥ ባለታሪኮቹ ፍቃደኛ ከሆኑ የሕክምና ማስረጃ ወይም ዲኤንኤ ምርመራ በብርሃን ቲዩብ ሙሉ ኃላፊነት ለማድረግ ዝግጁ መሆናችንን እናሳውቃለን። እንኳን ደህና መጣሽ ብዬ ልጀምር። እንኳን ደህና ቆየ። ትውውቅ እናድርግ እስቲ። ስሜ ሳራዊት ስዩም ይባላል። ከረንትሊ የምኖረው አቡዳቢ። እንግዲህ ትዳር ውስጥ ገብተሽ በነበረበት ጊዜ ከአንድ ወንድማችን ጋር ምናልባት ስሙን መጥቀስ ካለብን ሰሞኑን ሶሻል ሚዲያው ላይ በተወሰነ መልኩ ሲቀባበሉት ነበር። ታሪኩ ከየት ይጀምራል? እንዴት ነው የተዋወቃችሁት? እውነትስ ባለቤትሽ ነበር ወይ? የሚሰማውና ከዛ ሳይድ ከተቃራኒው ሳይድ ያለው አይ ባለቤት ያለችም አላውቃትም የሚሉ ብዙ ነገሮች አሉና አንቺስ እውነት ባለቤቱ ነበርሽ ወይ? ምን አይነት ትውውቅ አላችሁ? እንዴት ነው የተዋወቃችሁት? እስቲ ከመሰረቱ እንጫወትና እናውራ። ይሄ በጣም ወሳኝ ነጥቡ ነው። ከዚህ ግለሰብ ጋራ በሶሻል ሚዲያ ነው የማውቀው። በፌስቡክ ነው የማውቀው። በዛ ሰዓት አገልጋይ ነበር። በአገልግሎት ነው የተዋወቅነው። አንቺም አገልጋይ ነበርሽ? አልነበርኩም። አገልግሎት አልጀመርኩም። በወቅቱ ከሱ ጋራ በተዋወቅንበት ጊዜ ስፔሲፊክ የሆነ ይሄ ነው የሚባል ቤተክርስቲያንም የለኝም። ማለት የምታወቅበት አድራሻ የለኝም በቤተክርስቲያን ደረጃ። በቤተክርስቲያን ነው የተወለድሽው ብትለኝ አዎ። በተለያየ ምክንያት ቅድም እንዳልኩ በ2009 ዱባይ ላይ ነው ጌታን ያገኘሁት። ከዛ በኋላ ደግሞ ወደ አቡዳቢ መጥቻለሁ። በወቅቱ እዚህ ቦታ ነው የሚሄደው ማለት አልችልም። ምክንያቱም እዛና እዚህ የሆነ ነገር ነበር እና ይደዝሚን ግን ቤተክርስቲያንን ኮምፕሌን ማድረግ አልፈልግም። ምክንያቱም ሰው የተለያየ አይነት የህይወት መንገድ አለው። በዛ መንገድ ላይ ነው እኔና ይሄ ግለሰብ የተዋወቅ ነው። ባይ ዘ ዌይ ስሙን ስፔሲፊክ አደርጋለሁ። ስሙን ስፔሲፊክ የማደርግበት ምክንያት ሐሰት ነው ስላለ ይሄ ሚዲያ ደግሞ አሁን በዚህ ሰዓት አድራሻ አለኝ፣ ቤተክርስቲያን አለኝ። የተወለድኩባት ቤተክርስቲያን ውስጥ ነው ተመልሼ ያለሁት። ልጠየቅ ይገባል። በግለሰብም ደረጃ ልጠየቅ ይገባል፣ በህግም ልጠየቅ ይገባል። አግባብ ከሆነ ደግሞ ቤተክርስቲያንም ስርዓትና ደንብ አላት፣ ልትጠይቀኝ ትችላለች። ከዚህ ግለሰብ ጋር እንደተዋወቅኩኝ ቀጥታ ምንድነው ያደረኩትኝ? ረጅም ጊዜ አውርተናል። ወደ 6 ወርና 7 ወር በስልክ አውርተናል፣ ተግባብተናል። የሚቀጥለው ደረጃ ወደ ጋብቻ ለመሄድ ነው። አዲስ አበባ ሄድኩኝ። አዲስ አበባ ነበር የሚኖረው በወቅቱ። ትውውቃችሁ አንቺ እዛ ሆነሽ እሱ እዚህ ኢትዮጵያ ባለበት ሰዓት ነው? ኢትዮጵያ ባለበት ሰዓት ነው። አዲስ አበባ ነበረ የሚያገለግልበት ቤተክርስቲያን
አብይ ሐዋዝ ፓስተር መሰለኝ ቦሌ አካባቢ ያለ ቤተክርስቲያን ነው። በወቅቱ እዛ ነበር የሚያገለግለው። እዛ ቸርች ነው አብረን የምንሄድ የነበረው። ቤተክርስቲያኗ ታውቅ ነበር። ዋና መጋቢው ያውቅ ነበር። ለውሳኔ ቤተክርስቲያንን ለማሳወቅ በሄድም ከነበረው ሁኔታ አኳያ ከራሴ አኳያ ነገሩ እንዲረዝም አደረገ። ማለት ኤክስፔክት ያደረኩት ነገርና እዛ ሲሄድ ፌስ ያደረኩት ነገር አንድ አይነት አልሆነልኝም። ኢንፋክት በጣም እንትን ነበርኩኝ። ይሄ ጋብቻ ለሚባለው ስርዓት ትንሽ ኢገር ነበርኩ እና የገጠመኝ ግን እኔ ዲዛይን እንዳደረኩት አይነት ትዳር እንደማይሆን ተረዳው። ከነበረው ካራክተር አኳያ ከራሴም ካራክተር አኳያ አልመጣልኝ። እሺ እዚህ ላይ ትንሽ ሜንሽን እያደረግሽኝ እንላለን። የፍቅር ግንኙነት መጀመራችሁን እንግዲህ አክሴፕት አድርገሻል ወይም ደግሞ የፍቅር ግንኙነት ጠይቆሽ ነው። በምን አይነት ሚንስ ነው ትውውቃችሁ? እሱ ላይ ልምጣና በፌስቡክ ብለሽኛል ቅድም። ግን ይሄ ዲፕ ትውውቃችሁ እንግዲህ ወደ ትዳር ለመምጣት የሚያስብ ሰው አንዳንድ ሰው በሴክሹዋል ግንኙነት ትዳር ውስጥ ሊገባ ይችላል። አንዳንድ ሰው ደግሞ ትዳሩን ፈልጎ የሚገባ ይኖራል። አንዳንድ ሰው ደግሞ ሌላ አይነት አቅጣጫ ይኖራል። ሶ አንቺን ፎርስ ያደረገሽ የሱ ምኑ ነበር? እንዳልኩ በስልክ ደረጃ እያወራን ኦልሞስት ወደ 6 ወር 7 ወር አውርተናል። ሶ የሚቀጥለው ስቴፕ ያው እሱ ቤተክርስቲያን አለው፣ እሱ አድራሻ አለው። እኔ ደግሞ በወቅቱ አድራሻ የለኝም። ማለት አሁን አዝ እንደ ክርስቲያን ነው የማወራው። አዝ እንደ ክርስቲያን ትክክል፣ በክርስቶስ ኢየሱስ እንደተወለደ እንደ እግዚአብሔር ልጆች ነው የማወራው። ሶ እኔ ደግሞ ስፔሲፊክ የሚባል ይሄ ነው የሚባል አድራሻ አልነበረኝም። ምክንያቱም ከቤተክርስቲያን ውጪ ነኝ። ሶ ይሄንንም ሰው ስቀበለው እኔ እንጂ የተቀበልኩት ቤተክርስቲያን አልተቀበለችው። ቤተክርስቲያን ያልተቀበለችው ምክንያት ስላላወቀችው ሳይሆን እኔ የቤተክርስቲያንን ሕግ ስለማላውቅ ወይ ደግሞ በቤተክርስቲያን የታቀፍኩ ስላለ ደጅ ነበርኩ። ከቤተክርስቲያን ውጪ ነው። ዋንስ ነው ዋይል ነው የምሄደው፣ ግን ክርስቲያን ነኝ። እናንተ አሁን እዚህ ጋር የመቀመጣችንም ሚስጥር ይሄ ነው። ዋና ፖይንቱ ይሄ ነው። ክርስቲያን ሶ የራሴን መሻት፣ የራሴን ዲዛይን፣ የራሴን ኢሜጅ ይዤ ነው የሄድኩት። እዛ ሲሄድ ግን ራሴ የሳልኩት ዲዛይን ወይ ደግሞ ራሴ የምፈልገውን ዊሽ ያደረኩትን ነገር አላገኘውም። ኤክስፔክት ያደረግሽው ምን ነበር ስትመጪ? ሰው የምጠብቀው ነገር አላገኘውም ብለሽ ስትይ? የምጠብቀው ነገር ቅድም ሜንሽን አድርጌልሃለሁ። ደጅ ያለ ሰው ልብ ውስጥ ብዙ ነገር አለ፣ ብዙ መሻት አለ፣ ብዙ ምኞት አለ። ገብተዋል። እኔ ደግሞ ድሪም የማደርገው ነገር የእውነት ቱ ቢ ኦነስት አገልጋይ ነው፣ ክርስቲያን ነው። በቃ ያንን አስበው። ምን አይነት አገልጋይ ደጅ ሆነ የምታስበው አገልጋይ በጣም ኤግዛጅሬት አድርጌ ስየዋለሁ። በቃ ስዕሉ ትልቅ ሆኖብኛል እና ያንን ላይፍ ነው መኖር የፈለኩት። አገልጋይ ማግባት ፍላጎት ነበረሽ? አገልጋይ የእግዚአብሔር ሰው ገብተዋል። እግዚአብሔርን የሚፈራ የእግዚአብሔር ሰው፣ እግዚአብሔርን የሚፈራ የእግዚአብሔር ሰው። አሁን እዚህ ጋር አስረግጬ መናገር የምፈልገው ነገር የትኛውንም ቤተክርስቲያን ብሌም አላረግም። ምክንያቱም ለሰራሁት ስህተት እኔ ነኝ ተጠያቂዋ። ቤተክርስቲያን አትጠየቅም። ሶ በዛ ውስጥ ያለው ነው ከዚህ ወንድም ጋራ በፌስቡክ የተዋወቅነው። ወደ አዲስ አበባ መጣሁ እንዳልኩ ከወንድማችን ተሽቴ ጋራ ተገናኘን። ኢንፋክት ቶሎ ነው የወሰንኩት። within 3 days 4 days በቃ አልችልም፣ ይሄንን ሰው ማግባት አልችልም ብዬ ወሰንኩት እኔ ነኝ። ኦኬ ከዛ መስተሽ ነው አሁን? ሳልመለስ ይሄንን ውሳኔ ወሰንኩ። ቤተክርስቲያንን እንድታውቅ አላደረኩም።
የሄድኩበት ፐርፐዝ ቤተክርስቲያንን እነ አብይ ሐዋዝ ቤተክርስቲያን አይ ቲንክ ሂዝ አ ፓስተር ይመስለኛል። ፓስተር በዛ ሰዓት አላቅም፣ አሁን ያለበትን ስታተስ አላቅም። ሲሄድ ለቤተክርስቲያን አናውን ስላደረግ ነው የሄድኩት። ቤተክርስቲያን እንድታውቅ ቤተክርስቲያን እንድታውቅና እውቅና እንድትሰጠን ነው የሄድኩት። በኋላ እዛ በገጠመኝ ነገር ግን ሐሳቤን ቀየርኩ። ሐሳቤን የቀየርኩት within 3 days 4 days ነው። ምክንያቱም እንዳልኩ ኤክስፔክቴሽን ምናልባት እዚህ ሚዲያ ላይ እንደዚህና እንደዛ የማይባል ነገር ብዙዎችን ስለሚያሳዝን ምንድነው ይሄ ኤክስፔክት ያላረግሽውን ኤክስፔክት ያላረግሽውን ነገር የመጀመሪያ ያገኘኝ ቀን ላይክ ፎርስፉሊ ነው ወደ አልጋ ሄደው ፎርስፉሊ በሚባል አይነት እንደዛ አይነት መልካም ነገሩ እኮ ኢንጆይ ሊያደርገኝ ይችላል። ኤክስፔክቴሽን ብያለሁ ቅድም። እኔ የፈለኩት አንቺ ለጋብቻ ነው እኔ የፈለኩት ህይወት እሱ ምናልባት በዛ ላይም እኮ ሊያገባኝ እኮ ይችላል። በዛ ውስጥ እኮ ሊያገባኝ ይችላል። በዛ ውስጥ ልንስማማ እኮ እንችላለን። እኔ ግን ሪጀክት አረገ ውስጥ ጠላ አልቀበላለኝ። የተቀበልኩትን ያህል አይ ቲንክ ፖዝ ሆኗል። አይ አልሆነም። አሪፍ ነው። የተቀበልኩትን ያህል ሴክሹዋል ግንኙነት ጠየቀ። ወዲያው ነው የጀመርነው። ሴክሹዋል ግንኙነት ወዲያው ነው የጀመርነው። ያ ሪጀክት አረገ ውስጥ። ለምንድን ነው እንደዛ የጠየቀሽ? ማለት አንደኛ ለጋብቻ ነው የመጣሽው። አይ ሚን ልታስተዋውቂ ነው ራስሽን የመጣሽው። እሱ አገልጋይ እንደሆነ ታውቂያለሽ። እንግዲህ ይሄንን አውቀሽ አንድ አገልጋይ ለሴክሹዋል ግንኙነት እንዴት ሊጠይቅሽ ይችላል? ይሄንን ኮንሲደር አላደረግሽም። አገልጋይ ሆኖ ኤክስፔክት ያደረግሽው አሁን እንዳልሽው አንቺ በቃ ለጋብቻ እንደሆነ ነው የምታውቂው። ሶ ይሄንን ሪጀክት አላደረግሽም ነበር? አላደረኩትም። ለምን? ዛሬ ካንተ ጋራ የመቀመጤ ምክንያት ይሄ ነው። ካንተ ጋራ የመቀመጤ ካንተ ጋራ ጊዜ መውሰዴ ምክንያት ይሄ ቤተክርስቲያን ስለ እግዚአብሔር ጽድቅ ነቅሳ ልክ መጽሐፍ ከፍታ ክርስቶስ ኢየሱስ ጌታ ነው ብላ እንደምታስተምረን ስለ እግዚአብሔር ጽድቅ ልታስተምር ይገባል። ኃጢአትን ኃጢአት ነው ብለን መለየት የምንችልበትን አቅም እስክናገኝ ቤተክርስቲያን ልትጮህ ይገባል። ልንመለስ ይገባል። እንደገና ወደ እግዚአብሔር እውቀት ልንመለስ ይገባል። እንደገና ወደ እግዚአብሔር እውነት ልንመለስ ይገባል። አሁን እኔ የልጆች አባት አሁንም በአደባባይ ወጥቶ የልጆቼን እውነት ሲነጥቅ አላፈርም። እውነት የቱንም ያህል ብታደክመ የሆነ ሰዓት ትይዛለች። የእግዚአብሔርን ቃል ከፍተን ሐሰት ያልሆነውን እግዚአብሔርን ሐሰት እየተናገርንበት የእግዚአብሔርን መንግስት እናገለግላለን። አሁን በምድርም ህግ በሰማይም ህግ እንጠይቀዋለን። የምድር ህግ የነዚህን ህፃናት እውነት አይ ልክ ነው ይንጠቃቸው ይላል እንዴ? አይልም ነው። ሰማይም ህግ እንደውም ከዛ በጣም በተሻለ አይደለም በጥፍ በሰማይ እውነት ላይ ስታምጽ እግዚአብሔር አይስማማም። የትኛው እግዚአብሔርን ነው የምትሰብከው? ትክክል።
ሶ በዚህ ሪሌሽንሺፕ ውስጥ ሴክሹዋል ግንኙነት ነበራችሁ። ከዚያ አንቺ ውስጥሽ ሪጀክት አደረገ። ሶ ሪጀክት ካደረገ በኋላ አላገባህም ነው ያልሽው ቀጥታ? አላልኩትም። ባይ ኔቸር ወንድማችን ተሽቴ ባይ ዘ ዌይ አሁንም ስሙን ደግሜ ደጋግሜ የማነሳበት ምክንያት አለኝ። አሁንም በእግዚአብሔር መንግስት ውስጥ ራሱን አገልጋይ ብሎ ሾሟል። አገልጋይ ነኝ ብሎ ነው የሚያስበው፣ እያገለገለም ነው። ለሚያገለግለው ህዝብ ጥያቄም እንዲሆን ከወንድሜ ተሽቴ ጋራ ምንም የስጋ ጸብ የለም። ምንም ዛሬ በእግዚአብሔር እውነት ተይዣለሁ። ሶ ስለ ህፃናቱን ወክዬ እውነታቸውን ይመልስላቸው ብዬ ወጥቻለሁ። ዋና ነጥቤ ግን እንደ ክርስቲያን በእግዚአብሔር መንግስት ውስጥ በክርስቶስ ኢየሱስ የተካፈልነውን እውነት እንደሚገባ ልንኖር ይገባል ብዬ ለማለት ነው የወጣው እና አላገባህም አላልኩት። ኔቸሩ ምን መሰለ፣ የወንድማችን ተሽቴ ባህሪ ኃይለኛ ነው እና በወቅቱ እኔም ተመሳሳይ ባህሪ ነበር፣ ኃይለኛ ነው። ራሴን ከመጠበቅ አኳያ ዝም ነው ያልኩት። ዝም አልኩና ተመልሼ መጣሁ። ኤርፖርት ስገባ ስልኩን ዲሊት አድርጌ አጥፍቼ ሙሉ ለሙሉ ጨርሼ መጣሁ። ኦኬ። በኋላ እኔም የማልደብቀው እውነት እሱም የማይሸሽገው እውነት እኔ ውስጥ ተፈጠረ። ምንድነው? የ27 ሳምንት እርጉዞኜ እርግዝናዬን አወቅኩ በ27ኛው ሳምንት። ኦኬ። ያ የነበራችሁ ሴክሹዋል ግንኙነት ሰው ጽንስ ተፈጠረ። እውነት ይዞ ነው። ኦኬ። ያውም መንታ ልጅ ነው ያረገዝኩት። እና በ27ኛ ሳምንቴ አንዳንድ ክሪቲካል የሆኑ ኬዞች ነበሩ። እግዚአብሔር በድንቅ አሳለፈ። ሞትና እኔ ተፋጠን ቆምን። የሆነ የመጨረሻ ቀን አስታውሳለሁ። በሞትና በእኔ አንድ እርምጃ ቀርቶ እንዳለ እኔና ሞት ተፋጠጠን እና የሆስፒታል ሪዛልቱ ሰርቪክሱ በጣም አጭር ነውና ልጆቹ ከጥቂት ደቂቃ በኋላ they are going to die አለች። ይሞታሉ፣ ሊወጡ ነው አለች። 27 weeks ይሁን በጣም ታፍ ነበረ። ታፍ የዛን ቀን ግን እግዚአብሔርን ተለማምጄው በማላውቀው አይነት መንገድ አየሁት። እደጅ ሆኜ የማውቀውን እግዚአብሔርን ፕራክቲካሊ ፍርሃት ወደቀ። እግዚአብሔርን ፈራሁት። ዋው! እሺ። በልምድ የማውቀውን እግዚአብሔር ኤክስፒሪየንስ አደረኩት። እኔ ደጅ ሆኜ አሜን ሃሌሉያ ምናምን እሰይ ምናምን እንደ ማንኛውም ክርስቲያን ደጅ ያለ ክርስቲያን ወይ በር ላይ ያለ ክርስቲያን እንደሚለው ነበረ ላይፍ ስታይሌ እና በእውነት ከሞት ጋር ነው የተፋጠጥኩት። ሲሪየስ የሆነ ሞት ነው ፊት ለፊት ያለው፣ የቆሙ የሚያወራኝ ሞት ነው። እና አንዲት እህት መጣ በጣም ጥቂት ደቂቃ
ምናልባት 5 ደቂቃ ራሱ የሚሞላ አይመስለኝም በወቅቱ የነርሶቹን ክፍል ስጡኝ አለችና እዛ ይዛኝ ገብታ ጸለይን። ምን እንደጸለይን አላስታውስም። መሬት ላይ እንደነበረን ግን አስታውሳለሁ። ከዛ ስንነሳ ከዛ ከወደቅንበት ስንነሳ ሁሉን ነገር ጥለን ተነሳ። መጣ እግዚአብሔር። ኦኬ መጣ። ያ በልምድ የምናውቀው እግዚአብሔር መጣ እና ቶታሊ የሕክምናው አቅጣጫውን ቀየረ። የሕክምናው ውጤት ሁሉ ነገር ተቀያየረ። ሁሉን ሪሰፕሽኗ ራሱ አክሰፕት ልታደርገን አልፈቀደችም። ምክንያቱም ኢንሹራንስ ኤክስፓየርድ አድርጓል። በዛ ላይ ደግሞ እዛ ሆስፒታል ውስጥ መታከም አልችልም። ትልቅ ሆስፒታል ኢንሹራንስ ከቨር አያደርግም። ቢኖርም ኢንሹራንስ ከቨር አያደርግም። ለመጀመሪያ ሬጂስተር ለማድረግ ወደ 150,000 የኢትዮጵያ ብር በወቅቱ ወይ 200,000 ብር ገደማ ሬጂስተር ለማድረግ ተጠየቀ። በኋላ ከዛ ጸሎት በኋላ አክሰፕት አደረገች። በ500 ድርሃም አክሰፕት አደረገችን። ዶክተር እንዲያየን ከዛ በኋላ አልትራሳውንድ በዛ ብር ማለት ነው። ኦኬ ኤክስትራ ኪሳን ሁሉም ነገር ተከናወነልን። እግዚአብሔር መጣ። በቃ እግዚአብሔር የመጣበት ነገር አይደል? ጣልቃ ገባ። እግዚአብሔር መጣ። በቃ በተዘጋጋ ነገር ውስጥ መጣ። ያ በመጽሐፍ ላይ እንደምናውቀው በተዘጋ ቤት ውስጥ ኢየሱስ መጣ እንደሚለው እግዚአብሔር በተዘጋ ነገር ላይ መጣና አስደነቀን በጣም። ያ የዛን ቀን እርጉዝ መሆኔን አወቅኩ። እስከዛ ሰዓት ድረስ አላውቅም። እንዳለው ይሄ ማለት ስንተኛ ወርሽ ነው? ኦልሞስት 7ኛ ወሬ። እንዴ 7 ወር ሙሉ አታውቂም ምንም ነገር እርግዝና እንደሆነ? አላውቅም። እንዴት ምንም አይነት 7 ወር ማለት በጣም ትልቅ ነው። ለብዙ ሰው ነው ግራ የሚገባው። ሆስፒታል ሄጄ እንትን ነበር የሚሉኝ ቴፕ ዋርም ምናምን እንደኛ ሀገር ኮሶ ምናምን እንደምንለው አይነት ቴፕ ዋርም ነው የሚሉት። ከዛ የሚሰጡኝ መድኃኒት አንቲባዮቲክ ነው የሚሰጡኝ። አንቲባዮቲኩን ስወስድ ይጥለኛል። ከባድ ነው። በዛ ላይ እኔ ደግሞ አበሻ ነኝ እንደለመድኩት በቃ ኮሶ ምናምን ሶሪ ለዚህ ቃል ያ አይ አንደርስታንድ ዘንትል ወስዳለሁ። ደግሞ ያኛው ሲያቀተኝ ዘንትል ወስዳለሁ። ምን አለፋ በተለያየ አይነት ነገር ሆስፒታልም የሚሰጠኝ ኢንፎርሜሽን ሌላ ነው፣ እኔም አንደርስታንዲንግ ሌላ ነው። በገባኝ ደግሞ አይነት የተለያየ አይነት ነገር ወስዳለሁ። በዚህ ሆድሽ እየገፋ ሲመጣስ የምታውቂው ነገር የዛን ቀን ገፋ። የዛን ቀን እንቅስቃሴ በደንብ እንቅስቃሴ አልነበረውም። በደንብ እንቅስቃሴ አለ። ምን አይነት እርምጃ ወሰድሽ? አሁን እንደተፈጠረ በ7ኛ ወሩ ነው ያወቅሽው። ሶ ለሱ ልትነግሪው ፈለግሽ ወይስ ምን አይነት ዲሲሽን ነበረሽ? እኔ በዛ መካከል ላይ እንትን ይል ነበር። ምክንያቱም 7 ወሩ ሙሉ አይ ቲንክ አንቺ አልነገርሽም እንጂ ብሬክ አድርገሻል። ቶታሊ ብሬክ አድርጌያለሁ። ግን በእንትን ላይ ይጽፍልኝ ነበር፣ በጣም ይጽፍልኝ ነበር። በሜሴንጀር ላይ በጣም ይጽፍ ነበር። ኦኬ ብዙ ጊዜ ከጓደኞቹ ጋር እንዲያውም እንደዚህ ያሉ የታለች እያሉ ነው፣ ምን ልበላቸው፣ ቤተክርስቲያን እየጠየቀች ነው ምናምን እያለ ብዙ ሜሴጅ ይጽፍልኝ ነበር። እንትን አልለውም፣ አላጠፋም ሜሴጅ። እሱን ሜሴጅ ለምን እንደሆነ አላውቅም፣ አጥፍቼው አላውቅም። አሁንም አለ። ኦኬ አለሽ ዳታው አሁን ስልክሽ ላይ? ያ ሰራዊት አስጨነኩሽ መሰለኝ። በወሬ ያው ስለ ወንጌል ሳወራ እንጂ ስለ አለፍኩትና ስለመጣሁበት ነገር ሳስብ ትንሽ ያመኛል። በኋላ ወደ ኢትዮጵያ ሄድኩ። ከዛ በፊት ያልነገርኩ አይ ቲንክ ሴፕቴምበር ላይ ይመስለኛል። እኔ ሜይ ይሁን ኦገስት ነው የሄድኩትኝ። እሱ ሴፕቴምበር ላይ በሰርግ አግብቷል።
ስዊድን ሀገር ካለች ሴት በሰርግ አግብቷል። የስንት ዓመት ጋፕ ማለት? 1 ወር ከምናምን። አንቺ ኢትዮጵያ ስትመጪ ነው ወይስ ወደ አቡዳቢ ስትሄጂ? ወደ አቡዳቢ ስመለስ። ከሱ ጋር በነበረሽ ግንኙነት ጊዜያችሁን አሳለፋችሁ whatever 9 ቀንም 3 ቀንም 4 ቀንም ብቻ አንቺ ከሄድሽ በኋላ እሱ በሰርግ አገባ? በሰርግ አገባ። what እሺ the same church ነበር። በፊት እኔ ሲሄድ የሚያገለግልበት ቸርች ውስጥ ነበር የሚያገለግለው። ሚዜዎቹ አብረውት የነበሩ አገልጋዮች ናቸው። በደንብ ነው የሚያውቁኝ። በደንብ ቢመክሩኝ ነበር። አንቺን አስተዋውቁ? በደንብ እዛ ቸርች አስተዋውቁ? አገልግሎት ይሰጡኝ ነበር። ኦኬ እሺ። ዳውት ውስጥ አትግቢ፣ በቃ በጣም ጥሩ ሰው ነው፣ ጎ ሄድ የሚሉኝ ወንድሞች በእግዚአብሔር ቤት። ኦኬ በእርግጥ ስማቸውን ሜንሽን አላረግም ዛሬ። አይኑ ድንጋይ እንደሚያስወረውርብኝም አውቃለሁ፣ ግን ይሄ እውነት ነው። ከዛ ያ የ27 ዊክስ እርግዝና እንደታወቀ ወዲያው ተሳፈርኩ፣ ወደ ቤቴ ተሳፈርኩ፣ ወደ አዲስ አበባ። አንድ 2 ቀን ምናምን ቆይቼ ያው መናገር ስለነበረብኝ አንድ ቀን ወደ ቼክአፕ ወደ ማደርግበት ሆስፒታል እየሄድኩ ደወልኩለት። ኦኬ ስደውልለት የተገባችው ሚስት አነሳች እና ሁለት ስልክ ነበር የሚጠቀመው። ሁለቱንም ስልክ ነበር ማቀውና ማንሽ ምናምን ስለኝ ቆይ በዛኛው ስልክ ደውላለሁ ብዬ በዛኛው ስልክ ስደውል አገኘሁት። እና እኔ ጎፋ ኮንዶሚኒየም ነበረ የእህቴ ቤትና እዛ ነበር ናይት ሆስፒታል ነበረ ቼክአፕ እዛ ገብርኤል አካባቢ። ላዳይጄ እዛ ፎቅ ላይ አልወጣሁም፣ 4ኛ ፎቅ ላይ ነበረች። መጥቷል፣ መኪና ይዞ ነበረ መጥቷል። ከዛ በዛው እንደገና ወርጄ በጣም በቃ አረሳውም። በጣም ከደስታ የተነሳ እኔ በማልቀስ እንትን ያዘኝ፣ ሲቃ ያዘኝ። እዚህ ጋር እልሁም አለ፣ ተሸነፍኩም አለ፣ ተበቀለኝ ማለት ነገር ማለት ስሜት ውስጥ ገብቻለሁ እና በጣም ደስተኛ ነበር። kind of I did it አይነት ነገር ለካ ያውቅ ነበረ። በወቅቱ መድኃኒት ሲሰጠኝ አንደኛውን ሰጥቶ አንደኛውን ይጥለው ነበር። እኔ ደግሞ እንትኑ የለኝም፣ እውቀቱ የለኝም የዚህ ሲስተም የእውቀት ባለቤት አለማወቅ እንዴት ክፉ እንደሆነ። ኦኬ አንደኛው ሰጥቶ አንደኛውን ይጥል ነበር ማለት። መድኃኒት ሲሰጠኝ መከላከያ መድኃኒት ሲሰጠኝ 2 ነው የሚዋጣው መድኃኒት፣ አንዱን ይሰጠኝና አንዱን ይጥላል። ለምንድን ነው የሚያደርገው? እና ሂኖስ እንደማረግስ ያውቅ ነበር። really yeah ይሄን በኋላ ከቤተሰቦቹ ጋር ስንቀመጥ ምናምን እንደዚህ ያወራው ነበር። ላይክ I did it አይነት ነገር I did purposely ነው ያደረኩት ይሄን ነገር ይልም። ለምን እንድታረግጂ ይፈልግ ነበር? ካንቺ መውለድ ይፈልግ ነበር? ቢሆን ነው እንግዲህ አላውቅም። ኦኬ እሺ I did it ሲል ምን ፈልጎ ነው? አሁን ለምሳሌ አንቺ ውጭ የምትኖሪ ሰው ነሽ፣ by any means አቡዳቢ ነው የምትኖሪው። ሰው ውጪ ወደ ከኢትዮጵያ የመውጣት ሀሳብ አንቺን ልጅ አስወልዶ ወይም አግብቶ የመውጣት ሀሳብ ነው? ምን አይነት ኢንቴንሽን ነው I did it የሚያስብለው? በእውነት ይሄንን ማወቅ እችላለሁ አልችልም፣ አላውቅም።
ግን በጣም ደስተኛ ነበር። የማስታውሰው ነገር በጣም ደስተኛ ነበር በጣም። እሺ ኦኬ ሌትስ እንቀጥል። ሰው ሆስፒታል ነበር መጣ። ሆስፒታል ነበርኩ። ለምን ቼክአፔን ጨርሼ ሄድኩኝ። በወቅቱ እሱ በዛን ሰዓት ላይ እቺ የተገባችው ሚስት አዲስ አበባ ውስጥ ነበረች። ቤት ተከራይታ መኪና ተከራይታ የሰጠች እሷ ናት። በጣም ትደውል ነበር እሱ እዛ እኔ ጋር ሆኖ። አልነገረሽም ይሄንን ታሪክ ወይስ ምን ነበር? ላይክ ለመውጣት ነው እንዲያውም ላይክ እንደ ስብሰባም ተቀምጠን ተመካክረናል። እህቱም ባለችበት የኔም ቤተሰቦች ባሉበት ላይክ ከሀገር ለመውጣት ነው። እዚህ ሀገር ላይ ያው የኢትዮጵያ አገልጋይ ታውቃለህ፣ ምክንያታቸው የለንም ነው። አብዛኛዎቹ እሱ ጋር ብቻ አይደለም፣ እሱ ጋር ያለ ችግር አይደለም፣ አብዛኛዎቹ ጋር ያለ ችግር ነው። አብዛኛው አገልጋይ ጋር ያለ ጥያቄ ነው ይጠይቅ የነበረው በወቅቱ እና ከሀገር ለመውጣት ያደረገው ነገር እንደሆነ ልትረዳው እንዳሰበች ሴትዮዋ እና ግን አንዳንድ የሚያደርገው ነገር አይመስልም ነበር። ሪያሊቲ ነበረው። ሴትዮዋ ጋር ሪያሊቲ ነገር ነበረ የሚታይ የተገለጠ ሪያሊቲ ነበር እና ግን ሽማግሌ አስቀምጦ ሰራዊት የወሰነችውን ውሳኔ ሁሉ እቀበላለሁ። አትሂድ ካለችኝ አልሄድም አለ። እሺ እኔ ደግሞ በቃ አይ አትሂድ ካልኩኝ ይሄ ሰው ጥያቄ ያለው ጥያቄውን መመለስ አለብኝ። አገልጋይ ነው። ስለዚህ ከአገልግሎቱ ጎን ለጎን ስራ ፈጥሬ ስራ ላሰራው ይገባል። አለበለዚያ ወጥቶ መስራት ያለበትን ነገር መስራት አለበት ብዬ መወሰን አለበት። ዋይት አገልጋይ ነው፣ በአገልግሎቱ ይቀጥል፣ የሚያስፈልገውን ነገር እኔ እሞላለሁ ካልኩኝ ደግሞ እኔ እየሰራው የሱን ወጪ ልሸፍን ግድ ይላል። ኦልሬዲ እዚህ አይነት ሀሳብ ውስጥ ነው። ኦልሬዲ ገብቶበታል ሀሳቡ። እኔ ብድግ ብዬ በመካከል አይ እንዳትሄድ ማለት አልችልም። ኦልሬዲ ለተገዛበት ነገር ተገዝቷል። ይሄድና ይየው በቃ እነዚህ ልጆቹ ናቸው። ጥያቄ አለ ስለ ልጆቹ? የለኝም፣ ምንም የለኝም። ኦኬ እኔ አሁን ቤተሰቦቹ እንዲያውቁ አልፈልግም። እኔ ነኝ አሁንም የምሸሸው። ኦኬ በኋላ ቀን ደረሰ። ከመንትዮቹ አንደኛዋ አሁንም የውሃ ማነስ ምናምን አሉና ቼክአፕ ማድረግበት ሆስፒታል አሁኑኑ ሰርጀሪ ክፍል ትግባ ተባለ። አይ ጠዋት ነው የምገባው ብዬ ለጠዋት እህቱን ጠርቶ በሌሊት ስለሆነ የምንወጣው እህቱ ይዛኝ እንድትሄድ አድርጎ እኔ ወደ ሆስፒታል በሌሊት ወደ 12 ሰዓት ምናምን ገደማ ወጣው ከቤት። ሰሚት አካባቢ ነበርኩኝ። መጣሁኝ። በሲኤስ ነው የወለድኩትኝ። መንትዮቹን በሰላም ተገላገልኩ። እግዚአብሔር ረዳኝና በሰላም ተገላገልኩ። ከኔ ጋር ነበረች። ሌሊቱን መጣ። እኔ ብሱ ነው አላ። ምክንያቱም አሁን አገልጋይ ነው፣ ጓደኛዬ ነው። ቤተሰቦቼም የሚያውቁት ላይክ ጓደኛሞች እንደሆነ ነው ማለት አላወቁም። ከሲኤስ ክፍል ወጥቼ ኢመርጀንሲ ክፍል ሲያስገቡኝ ረበሸው ሆስፒታሉ። ለምን ናይን ሆስፒታል የልጆቹ አባት እኔ ነኝ፣ መግባት አለብኛል እና ሁሉም ቤተሰቦቼ እዛ ደጅ አሉ። ምን አሉ? እኔ ነኝ አባት አላቸው። በቃ እናቴ አስታውሳለሁ ደረቀች በለች። ከዛ ገባ። እኔ ሲገባ በጣም ደነገጥኩ። ምክንያቱም ወይ እናቴን ወይ
ሌላ የቅርብ ሰው ነበር ኤክስፔክት ያደረኩትና እሱ ገባ። እንዴት ገባ ስለው በቃ ነገርኳቸው አለ። ምን ብለህ? አባታቸው ነኝ ብዬ ነገርኳቸው እኔ ስለሆንኩ አለ። በቃ ከዛ በኋላ ራሱን አስተዋወቀ። በቃ እኔ ይቅርታ መጠየቅ ነበረብኝ፣ ይቅርታ አድርጉልኛል ሰራው ስህተት፣ አሁንም ደግሜ ጥፋት አጥፍቻለሁ ይቅርታ አድርጉልኝ አልኩኝ። በቃ ከዛን ጊዜ በኋላ በሁሉ ነገር አብሮኝ ነበር። በሁሉ እኔ ያገባት ሚስቱ የተከራየችው እህት አለች አይደለ? እዛው አዲስ አበባ ጎፋ አካባቢ ነበር ነው ጎተራ አካባቢ ነበረች መሰለኝ የተከራየችው። ጎተራ ኮንዶሚኒየም ውስጥ ነበር የተከራየችውና በቃ እዛ ናት። ቀኑን ሙሉ እኔ ጋር ነው የሚውለው። ልጆች ማጠብ ካለበት ያጥባል፣ ማገዝ ካለበት ያግዛል። አዲስ አበባ እንደ ልብ ሰው አታገኙም። አንዳንድ ጊዜ አስፈላጊውን ነገር አብራችሁ አብረን አንኖርም። ቀን ግን ጠዋት መጥቶ ነው ውሎ ቤት ውስጥ የሚያግዘኝን ነገር አግዞኝ ከዛ ይሄዳል። ኦኬ ከልጆቹ ጋር ጥሩ ግንኙነት ፈጠረ። ጥሩ፣ በጣም ጥሩ። ከዛ በኋላ እኔ ከተመለስኩኝ በኋላ ከዚህ ሀገር ነበረ ወተት ምናምን የምልከው እሱ ነበር የሚቀበለው። ምክንያቱም እኔ ከመምጣቴ በፊት አንድ ጓደኛዬ የነሱ ሀገር ልጅ ነበረች እዚህ ሀገር፣ እሷ በሱ ነው የምትልከው፣ ይቀበላል። አስፈላጊውን ነገር ሁሉ ያደርጋል። እሺ ምንም እንትን ብሏቸው አጉድሎባቸው ምናምን አያውቅም። በጉልበት ማለት ነው፣ በጉልበት ያግዛቸዋል። ስራ ስለሌለው ያለው የቤቱ ጫና እኔ ላይ ነው፣ ግን ማገዝ ባለበት አቅም ያግዛል። ስለዚህ ከዚች እህት ጋር ወይም ካገባት እህት ጋር የፍቅር ግንኙነታቸውም ሆነ ሌላም ነገር ሊቀጥል ይችላል ማለት ነው አብራችሁ ስላልሆናችሁ። ቱ ቢ ሆነስት አንዳንድ ጊዜ ምን እንትን እላለሁ ምን እረዳለሁ፣ ፎቶ ትለጥፍ ነበር ፌስቡክ ላይ እና ምን አይነት ፎቶዎች? ለምሳሌ አብረው የተነሱትን ምናምን ፌስቡክ ላይ ትለጥፍ ነበርና በቀጥታ ደውዬ የፎቶውን አንሳ ነው ብለው እና ለኤምባሲ እኮ ነው ሰራዊት እንዴት እንደዚህ አይነት ነገር ታደርጊያለሽ ምናምን ይለኛል። እንደ ወረቀት ያይለቅ ነው ወይ የምትይው ላይ አንዳንዱን አክሰፕት አደርጋለሁ፣ አንዳንዱን ኖ ካልኩኝ ኖ ነው ማንሳት ብቻ ነው የሚጠበቅበት። ያነሳል። ኦኬ ያነሳል። እሺ ኦኬ። ለምን አሁን እንደሚስት ሆኜ መኖር ጀምራለሁ። ለምን ልጆች መጥተዋል። ኦኬ ሶ ምናልባት 5 ወር እና 6 ወር በኋላ ወረቀቱ መጣ፣ ተሳፈረ፣ ሄደ። ሲሳፈር ከኢትዮጵያ በስነ ስርዓት አብረው ነው የሚወጡት። ለምን እሷ እዛ ናት። ከዛ ነው ወረቀቱን የጨረሰችለት። እሱ ከዚህ ብቻውን ሄደ። ኦኬ እሷ ቀድማ ወጣ ነበር እንዴ? ለሶስት ወር ነበር ያኔ የመጣችው። ለ3 ወር ነበረ። 3 ወሯን ጨርሳ ሄዳለች። ኦኬ አሁን ገባኝ። እሷ የዛ ጋር ነው ትንሽ ዜጋ ናት። የት ሀገር ዜጋ ናት? ስዊድን ሀገር ብዙ ጊዜ። ኦኬ ልክ እንደ አንቺ መተሽ እንደሄድሽው እሷም ልታገባው ዘሴም አንቺ ደግስ አገባችሁ። ከስዊድን መታ ደግስ አገባችሁ። ኦኬ ከዚያ የተከራዩበት ቤት ሊሆን ይችላል፣ መኪናም ያው ተንቀሳቀሱበት። በዛ መሃል አንቺ መተሻል። እዚህ ልወልድ መጣሁ። ልትወልጂ ስትመጪ እሷ እዚህ ነበረች። እሷ እዛ ነበረች። ኦኬ እሱ ጋር ነው አሁን ትንሽ ሚስ ያደረኩት ማለት ነው። ሶ አንቺ ስትወልጂ ወጣለች፣
አይ ሚን ልትወልጂ ሆስፒታል ስትገቢ ነበረች፣ አዲስ አበባ ነበረች። ኦኬ እስቲ እሱን ክሊር አድርጊልኝ። መች ነው የወጣችው? አንቺ ሆስፒታል ስትገቢ እሱ የልጆቹ አባት እንደሆነ ሆስፒታል ውስጥ ያለውን ነገር ነግረሽኛል። ሶ ከሷ ጋር ያለውስ ሪሌሽንሺፕ በምን አይነት ኢንቴንሽን ነው እንዲቀጥል የፈለገው? አግብቷት የሚለው ነገር ክሊር ይሁንልን። እንደሱ እኔ በወቅቱ እንደምሰማው ጀስት ከሀገር ለመውጣት ያደረገው ነገር ነው። እሷ ደግሞ ለመርዳት በጣም ልቧ የቀና ሴት ናት። በቃ ልትረዳው ኦልሬዲ ዴዲኬትድ ሆናለች። እንደሱ አገላለጽ ነው የሚለው እና ልትረዳው በጣም ሄልፕፉል ናት። በጣም የኢትዮጵያ ላይፍ ስታይሉን በጣም የተረዳች ቅን ሴት ናት። እንደሱ ገለጸ። ኦኬ ያንቺን የልጅ እናት የልጆች እናት መሆንሽን ነግሯታል ወይም አውቃለች? አውቃ ነበረ? አልነበራት። ኦኬ እሺ እንቀጥል። አስረጅኝ። እሺ አልነበራት። ይሄን እንዳልነገራት በኋላ ሜሴጅ አንዳንድ ሜሴጅ ትጽፍልኝ ጀመር። አይ ዶንት ኖ ከየት እንዳገኘችው አላውቅም። አድራሻዬን ትጽፍልኝ ጀመር አንዳንድ ጊዜ እና ያው አንደርስታንድ አደርጋለሁ አንዳንድ ነገር ለምን ይሄን ያህል ሰው ለምን ይሰጣል ለማታውቀው ሰው? አንዳንድ የሚያደርገውም ካራክተሩ እንትን ያሳብቅበት ነበር እና ግን እንዳልኩ አልኩ ስዊድን ከሄደ ጀምሮ በ5 ወር ውስጥ አለቀለት። እኔም ወደዚህ ተመለስኩኝ። አለቀለት። በጣም ይጠይቃል፣ በጣም ይደውላል። እኔ ጋር ፋታ ጊዜ የለውም። 24 ሰዓት ነው የሚደውለው። እኔ ማታ ነበር የምሰራው፣ ቀኑን ሙሉ ይደውላል። እኔ የምተኛበትን ሰዓት ካላነሳው ቤት ደውሎ ምናልባት ሊረብሽ ይችላል። ለምን? ማታ ነው የምሰራው የነበረው፣ ሆስፒታል ነበር የምሰራውና በወቅቱ ቀን መተኛት አለብኝ። ራይት ካላነሳው በቃ ስለዚህ የተወሰነ ሰዓት ተኝቼ የተወሰነ ሰዓት ወይ ሜሴጅ እያስቀመጥኩኝ እንደዚህ ያው ኑሮን ካሰብከው ማስተካከል ያለብህን ነገር እያስተካከልክ እያቀናክ ነው የምትሄደውና ራሴን አሳምኜ በቃ ነገሮችን ለማስተካከል በተቻለኝ አቅም መኖር ጀመርኩ። በኋላ ግን ወደ 2 አመት ከምናምን ኦልሞስት 3 አመት ገደማ በሚባል ሁኔታ አብረን ከኖርን በኋላ በእንደዛ አይነት መልክ ከኖርን በኋላ አንድ ጥያቄ አነሳው። ጥያቄ ከማንሳቴ በፊት all of the sudden ከስራ ተከነስኩ። ዋው! ስራ ቆምሽ? ስራ ቆም። አንድ አየር ባየር የምሰራው ስራም ነበርና ገንዘብ ካደኝ ሰው ብዙ የሚባል ገንዘብ እና ብዙ ዋጋ አስከፈለኝ። በጣም ረጅም በጣም ዲስአፖይንትድ አደረገኝ። the only person እኔ ነኝ ቤቱን ረን ማድረገው። ብዙ ገንዘብ ተበታትኖብኛል። ከስራ ተቀንሻለሁ። አንባላንስ አደረገኝ እና
ግዴታ ተመልሼ መምጣት አለብኝ። ተመልሼ መጣሁ። ወደ ስራ ተመለስኩኝ። ስመጣ እንደማንኛውም መደበኛ ስራ እንድሰራ ተደረገ። ከነበርኩበት ወርደድ ስሪ ተባልኩና አክሰፕት ማድረግ የምችልበት ማንነት አልነበረኝም እውነት ለመናገር። ኦኬ ከደረጃሽ አንፃር እሺ ከነበረኝ እኔን ካስቀመጥኩበት እኔነቴ አወረደኝ። እኔ ነኝ ያስቀመጥኩት እኔነቴ በእኔ እውቀት፣ በእኔ አይምሮ፣ በእኔ ማንነት እና ከዛ ላይ ነው ሰው ያነሳኝ። ኦኬ ሶ በጣም እንትን አደረገኝ፣ ረበሸኝ። በሰጡሽ የስራ መደብ ገባሽ ወደዛ ወደ እነሱ ተመልሰሽ? አዎ በተሰጠኝ የስራ መደብ ገባው። እውነት ለመናገር ያቺ በልምድ የምናውቃት ክርስትና ጥያቄ ውስጥ ከተተች። ኦኬ ከዛ ጥያቄ ምንድን ነበረ? እግዚአብሔር ሆይ አልኩት። ቃል በቃል ያልኩት ነው የምነግርህ። እግዚአብሔር ሆይ እኔ እኮ ማንም ሰው አባቴን አያውቅም አልኩት። አባቴ በልጅነቴ ነው የሞተው። ማንም ሰው አባቴን አያውቅም። ከታወቁም ባንተ ነው የምታወቀው። እና ይህ ሲሆን ለምን ዝም አልክ አልኩት። አሁን እንግዲህ ምን እያደረኩ ነው? ቅድም ብያለሁ፣ ሙከራ ላይ ነው። ሁሉም ነገር ለማስተካከል ፊክስ ለማድረግ በጣም ጥረት ላይ ነው። ሲሪየስ የሆነ ጥረት ላይ ነው። ሙከራ በሚመስል ህይወት የጀመርኩትን ለማቅናት በጣም በቃ እንትን ውስጥ ነኝ፣ ስራ ውስጥ ነኝ እና በዚህ መካከል ነው ይሄው ነገር ሁሉ ደሰደን ነው። ገንዘብ የጠፋው፣ ከስራ የተቀነስኩት ምናምን አንድ ላይ ነው እና ከዛ ጌታን እንደዛ አልኩት። ማንም ሰው ያቀኝምና ስለ ስምህ እንኳን እንዴት አትጠነቀቅም አልኩት። ስለራስህ ማለት አሁን ሳቁብኝ። አሁን ያሰለጠንኳቸው ልጆች ትናንትና አጀብ ከኔ ጋር የነበሩ ልጆች፣ የወጡ የገቡ እህቶች፣ ወንድሞች፣ ጓደኞች፣ ዘመዶች፣ እናት አባት ምናምን ብዙ በቃ ወገኖች ብትንትናቸው ወጣ እና ብቻዬን የቀረሁት ብቻዬን ማለት እኔና እግዚአብሔር ብቻ። ይህንን በምናገርበት ሰዓት ይሄ ነው የምለው ከነዚህ ከህፃናት፣ እነሱም ህፃናት ናቸው፣ ምንም የሚያውቁት ነገር የለም። ከነዚህ ህፃናት ውጪ ማንም ሰው ከጎን የሚቆም የለም እና ሁሉም ሰው እንደዛች ሴት ትገደል እንደተባለችው አይነት ሴት ሁሉም ሰው ጣቱን ጠቁሞ ይችላል። ሁሉም በሚባል ደረጃ እና እኔ ምን ውስጥ ነኝ ብያለሁ? ሙከራ ውስጥ ነኝ። ሪሌሽንሺፕን ለማስተካከል ሙከራ ውስጥ ነኝ። ላይፌን ሼፕ ለማድረግ ሙከራ ውስጥ ነኝ። ብዙ ነገር ሙከራ ውስጥ ነኝ። ግን የሆነ ማዕበል መጥቶ ይሄንን ሙከራዬን ገደል ከተተው። እና the only thing እኔና ጌታ ፊት ለፊት ተገናኘን። ማንም የለም። እህት የለም፣ ወንድም የለም፣ ጓደኛ የለም፣ ዘመድ የለም፣ ምንም የለም። እኔ እና እሱ ብቻ። እና ያን ጊዜ የእግዚአብሔርን ቃል ማንበብ ጀመርኩ። መጽሐፍ ገለጥኩ። መጽሐፍ ገለጥኩ። ጸሎት ጀመርኩ።
ጸሎት ማለት አሁን እኔ እናንተ እንደምናወራው አይነት ጸሎት እንደዚህ ነው የማወራው ጌታ እና ቸርች መሄድ የለም ቸርች የለም ጉባኤ የለም አምልኮ የለም ጸሎት መንገድ ላይ ሲሄድ ነው የሚሆነው ስራ ቦታ ቁጭ ብዬ ኤቭሪዴይ አለቅሳለሁ ኤቭሪዴይ በሚባልበት ደረጃ ኤቭሪዴይ በእግዚአብሔር ፊት ነው ማለቅሰው አንድ ቀን በሰው ፊት አልቅሻለሁ አንድ ሰው ሳለቅስ አይቶኝ አያውቅም እና አትመጣም ወይ ይለዋል አትመጣም ወይ ይታዘቡሃል ይለዋል አንዳንዴ ይታዘቡሃል እኔን ያየ ሰው ይታዘቡሃል ይለዋል እና በ11ኛው ወር ላይ እግዚአብሔር መጣ አይመስልም አስበዋል 11 ወር ብቻ ማውራት 11 ወር ማልቀስ 11 ወር ኪሳራ ውስጥ መሆን 11 ወር በዛ ውስጥ የእግዚአብሔርን ቃል አንባለሁ ይነበባል አይነበብም ይገባል አይገባም አይገባም ግን አንድ ልምምድ አለ ማምደ እግዚአብሔርን መውደድ አለ ማምደ በዛ ውስጥ እግዚአብሔርን መውደድ የሚችልበት አንዳች የሆነ እኔ የምለው አቅም የለም እኔ የምለው እኔነት የለኝም በማይገባኝ አይነት ሁኔታ ውስጥ እያለቀስኩ በዛ ነፍስ በሚያስይዝ ጥያቄ ውስጥ ጌታ ነው ወደድኩት ፍቅር ያዘኝ እና በ11ኛው ወር መጣና አንድ ምሪት ሰጠኝ እሺ ምሪቱ እንደዚህ ልይት ያለ ምሪት አይደለም ልቤ አንድ አገልጋይ ጋር ተጣበቀ እንደዚህ አይነት ኤክስፒሪየንስ የለኝም ኑሮኝ ማያውቅ እንዲያውም ብዙ ጊዜ አገልጋዮችን በዙሪያው ያሉ አገልጋዮችን የሚነቅፉ ሰዎች ነበሩና አንድ ተሽቴ አገልጋዮችን የሚነቅፍ ብዙ አልሰማቸውም አሁንም ውስን አገልጋይ ነው የምሰማው እና ዶክተር ተስፋውን ካወቀው ኩክሾ ላይ ያለው ተስፋውን አዎ እሱ ጋር እንዲሄድ ጌታ ምሪት ሰጠኝ እሺ እና 2 ቀን አይሞላም ሙሉ ድፍን 2 ቀን አልሞላኝም ሶስት እዛ እኛ ካምፓኒ እንዲህ ብድግ ብለ ኢመርጀንሲ ካልሆነ ብድግ ብለ ቫኬሽን ብትል የሚሰጠው ማንንም አይሰማም እሺ እና በስልክ ደውዬ ከሆነ ሰው ካወራው የዛኑ ቀን ሌሊት ፓስፖርት የመጣ ፈቀደልኝ ዋው ሙሴና እግዚአብሔር ሙሴን ፈርዖን ጋር ሲልከው የንጉስ ግቢ እኮ ነው አይደል ጥበቃ የለውም እንዴ መጽሐፍ ጥበቃ አለው ይላል ገቡ ነው ብሎ የነገረን መጽሐፍ አይደል በፈርዖን ፊት ቆሞ ነው ያለው ትክክል ዘገደው ተብሎ ንጉስ ጋር ይገባ ማለት ሪያሊቲ yes የፈለኩት በእግዚአብሔር ፕሮግራም በእግዚአብሔር ጊዜ ውስጥ የትኛውም የምድር ህግ አያስቆምም የእግዚአብሔር ጊዜ ነው የእግዚአብሔር ሰዓት ነው የእግዚአብሔር ጉዳይ ነው እና ወዲያው ምን አሰብኩኝ ከእግዚአብሔር ጋር ቀጠሮ አልኩት ከእግዚአብሔር ጋር ቀጠሮ ይዤ ነው የምሄደው ኢትዮጵያ የተነሳሁት ከእግዚአብሔር ጋር ቀጠሮ ይዤ ነው እንጂ ዶክተር ተስፋውን ጋር አይደለም እና ተዘጋጀው within a week ተዘጋጀው ድቅ ብዬ አዲስ አበባ ሄድኩ አጋጣሚ ሆኖ ቅድም እንዳልኩ የልቤት አካባቢ ቅርብ ነው ብዙ ሩቅ አይደለም
በኋላ አንድ እሑድ ላይ አቴንድ አደረኩኝ። መደበኛ ፕሮግራም ነው። ተካፍዬ መጣሁ። ሶ በዛ በመካከል እንዳጋጣሚ እኔ ከእግዚአብሔር ጋር ቀጠሮ ይዤ አያቴ አረፈች። ድሬዳዋ ናት የነበረችው። እሷን ለመቅበር ደግሞ ለሊት ተነስቼ ሄድኩ። ግን እኔ ቀጠሮዬ ማን ነው? ከእግዚአብሔር ጋር ቀጠሮ ይዤ ነው ኢትዮጵያ የመጣሁት። እና አንድ ሳምንት ምናምን እዛ ደግሞ አሳልፌ ተመልሼ መጣሁ። ቀጠሮዬ እንዳለ ነው። እና አንድ አርብ ቀን ይመስለኛል ፈውስ አገልግሎት ያለበት ፕሮግራሙ 4 ሰዓት ነው 10 ሰዓት ነው የሚጀምረው በኢትዮጵያ አቆጣጠር። እኔ 8 ሰዓት ላይ ሄጄ ከሚጠብቁት ሰዎች ጋር ቁጭ አልኩ። ኖርማሊ እንደዛ አይነት ማንነት የለኝም። ማለት ቁጥብ ነኝ ለሆነ ነገር። አሁን እንደዚህ ሜዳ ላይ እንደዚህ በእንደዚህ አይነት ሚዲያ ላይ ምናምን አይደለም። እንደዚህ አይነት ፐርሰናሊቲ የለኝም። በቃ ጥብቅ ብዬ ነው የምኖረው። ራሴን ጠብቄ ነው መኖር የምፈልገው። እና ሄጄ ቁጭ አልኩ። ቀጠሮ አለኛ። ከትልቁ እግዚአብሔር ጋር ቀጠሮ አለኝ። አሁን ለማንም አይገባውም። አሁን ይሄን ባወራ በወቅቱ ነው የምልህ። እና በቀጠሮ መሰረት ነው የሄድኩት እኔ። እና ሰዓት ደረሰና 9 ሰዓት ከምናምን ላይ በሩ ተከፍቶልኝ ግቢ ውስጥ ተቀመጥ ተባልኩኝና ግቢ ውስጥ ገባሁ። ከዛ ግቢ ውስጥ ገባ አንዳንድ ሰዎች ነበሩ እና በቃ አወራለሁ። አይ ዶንት ኖ አሁን ምን እንዳወራው አላውቅም። ብቻ ከጌታ አወራ ነበር። እንዴት ነው የምታደርገው? ምንድን ነው የምታደርገው ዛሬ? ምናምን ይላል። አወራ ነበር። እንደ አሁን ካንተ ጋር እንደማወራው አወራ ነበር። በኋላ ሰዓት ደረሰ። ገባሁ። ሲገባ የሚገርም ታሪክ አዳራሽ ውስጥ በጣም ብዙ ሰው አለ። በጣም ብዙ ሰው በጣም እና የምፈልግበት ቦታ ላይ ቦታ አልደረሰኝም። እሺ እኔ ኤክስፔክት ያደረኩት አገልጋዩና እኔ ፊት ለፊት እንድንገናኝ ከፊት ምናምን አካባቢ ነው ቀመጣለሁ ብዬ በዛ ሰዓት የመጣሁት ዝንጥ ብዬ የመጣሁት በጣም ነው አልደረሰኝም። ግን አሁንም ቀጠሮ አለኝ ከእግዚአብሔር ጋር እና የደረሰኝ ቦታ ላይ ሄጄ ተቀመጥኩና አሁንም በፊት እንደማወራው አወራሁት ጌታ። አይገባም አንዳንድ ጊዜ ታውቃለህ። ባይገባንም እሱ የአብርሃም የይስሐቅ የያዕቆብ አምላክ እሱ የአባቶች አምላክ አልገባንም ማለት የለም ማለት ነው። እግዚአብሔር አለ። እግዚአብሔር ለመኖሩ እኛ መኖራችን በቂ ምስክር። በህይወት መኖራችን መኖሬ የእግዚአብሔርን መኖር ሊያወራ መኖሬ የሆነ የኔን መሻት የኔን መሆን የምፈልገውን መሆን አይደለም። መኖሬ የእሱን መኖር ሊተርክ እና አስታውሳለሁ ምናልባት 4 ሰው ወይ 5 ሰው አገልግሎ ቀጥ ብሎ ወደኔ መጣ። ያለሁት የማይመች አይነት ሁኔታ ውስጥ ነው። ኦኬ አይመችም። በሰውኛ በፍጹም አይመችም። የሆነ መሃል ላይ ሆኜ ከመድረኩ መሃል ላይ ነኝ፣ ግን መሃል ላይ ነኝ፣ ከመቀመጫዎቹ መሃል ላይ ነኝ። እንዲህ መግባት አለበት ወደኔ ለመምጣት እና እዛ መጣ። እሺ ለመጀመሪያ ጊዜ after all these years እንደዚህ ጄን ሲነካኝ ኤሌክትሪክ ይዞ ያውቃል። በቃ እሱን ብቻ ነው ልገልጽልህ የምችለው። ከውስጤ እንደዚህ የሚጎት ነገር ከኋላዬ በኩል እንዲህ ሲወጣ እንዲህ ተጎትቶ የሚወጣ ነገር ዋው! እና ራሴን ያገኘሁት ከተቀመጥኩበት ወንበር እዛ መድረክ ላይ ሄጄ ነው ራሴን ያገኘሁት። እንደዛው እየጎተተኝ ማለት ነው። እንደዚህ እየጎተተኝ
እንደዚህ ሊወጣ እንዲህ የሆነ እንደ ላስቲክ አይነት ነገር ወይ ደግሞ እንደ ኤሌክትሪክ ይዞኝ ሁሉ ሰውነቴ ነው ከዚህ ከፀጉሬ እስከ እግሬ ተቆርጦ እና የእግዚአብሔር ባሪያ ሲናገር በአይምሮዬ ሰማ ነበር። እሰማዋለሁ የሚናገረውን የሚያወጣውን ቃል እሰማ ነበር። ህይወት በላይ የተቀመጥክ በረከቷን ያዝክ አንተ ጨለማ የዘር ማንዘር ጨለማ ልቀቃት እናውጣ ነበር የሚለው። ከዛ ምን ልበል በደስታ እንትና ኮቴ ነው አለ ኮት ለብሼ ነበር አለ ተንከባለኩ። እንደዛ አይነት ሴት እኮ አይደለም። I know, I understand. አዝረከረከኝ እግዚአብሔር በቃ ዋው ተንከባለኩ ሜዳል እንደ ስካር አደረገኝ። ስካር ታውቃለህ። ከዛ ሌሎች አገልጋዮች መተወሰዱኝ እንትን እኔ ምስክርነቱን እነሱ የሆነልኝን ነገር የነበርኩበትን ምናምን ሲጠይቁኝ እኔ ያንን እንዴት አይነት ቀጠሮ ይዤ እንደመጣው በምስክርነቱ ስካር ውስጥ አስከተትኳቸው እነሱ እና deliverance ማለት it's like ንጹህ ቃል ነው የምትሆነው። ንጹህ ቅልል ነው የምትለው እና ቤት መጣሁኝ። ስወጣ ለእናቴ ነግሬያት ነው የወጣሁት። አጋጣሚ ከቤት ስወጣ ከእግዚአብሔር ጋር ቀጠሮ አለኝ። ባለፈው በቀጠሮ መሰረት እግዚአብሔር አልመጣም፣ ዛሬ ግን ይመጣል ብዬ ተስፋ አደርጋለሁ ብያት ነው የሄድኩት እና በዛ ውስጥ ነው የተገኘሁት። ከዛ መጥቼ አለችኝ እሷ ልክ አስታውሳለሁ ስትለኝ በሩን ስትከፍት ማለት ነው ተፈሳንኩ ስትለኝ መጣ እግዚአብሔር አልኳት። በቃ ይሄ ነው ቋንቋዬ። ኦኬ እና ኧረ ተሽቴ በጣም ሲደውል ነበር ሰራዊት ዛሬ በቃ ልትጨቃጨቁ ነው ደግሞ ሁሌ ነው የምንጨቃጨቀው። ኦኬ ልትጨቃጨቁ ነው ደግሞ ምናምን ስትለኝ አይ ጭቅጭቅ የለም እንትኖኛ ነው በጣም አቀዝቅዞኝ እና አሁን ያን የነበርኩበትን ላይፍ ስታይል እንዴት እንደነበረ ምናምን ማስታወሳለሁ። አሁን ይሄኛው ኢንጆይ እያደረኩት ነው። ሌላ ዓለም ነው ባይበሉ አይ ኖ ኢንካውንተር ማሪያ ያለው ጸሎት አለ። በቃ ስለ እግዚአብሔር እንደዚህ ብታርቅ ባወራ አልጠግብም። ሶ ክሬዚ አሁን ድረስ ነኝ ነገር እንደዚህ ወደ እብደት ወሰደኛው። በዚህ ዓለም ላይ አሁን ሰዎች እጄ እብድ ናት ነው የሚሉት። አዎ ልብሳችንን ያላወለቅን ቆንጆ እብዶች ነን ለጌታ። ጌታ ይባረክ። አሜን። እና በኋላ ትንሽ ቆይቶ ወንድማችን በስቲ ደወለና ስነግረው he was shocked blast አረገ። why blast አረገ። አዋረድሽኝ ስልኩን እዛ ሆኖ በቃ ስልኩን በዛ እኔ በዛ ውስጥ አይደለም አሁን እዛ ያንን ማዳምጥበት ነው ኢነርጂ የለም በጌታ ፊት እና በቃ ስልኩን ጥሎታል። በቃ እኔ ወዲያው ዝማሬ ጀመርኩኝ። ልጆቹን እንጸልይ ምናምን ብዬ ጸሎት ጀመርን ምናምን ደስታ ውስጥ ነኝ ምናምን ሰክሬ በቃ ሌሊት የማያቋርጥ ነገር ነው ከውስጥ የሚወጣው። እኔ ራሴ አላውቀውም ምን ሰዓት እንደምጀምር አላውቅም፣ ምን ሰዓት እንደማቆም አላውቅም። በዚህ ውስጥ ነው ማለት ከዛ ፌስ ክሊኒክ ነው መሰለኝ ደብረ ዘይት ለጸሎት እንሄዳሉና የዛው ቤተክርስቲያን አገልጋዮች ከነሱ ጋር አብሬ ሄድኩኝ። ብዙም ደስተኛ አይደለም፣ ይነጫነጫል ምናምን ግን እንትና ያረጋል ባዘር ያረጋኝ። እዛ ደግሞ ሌላ ኢንካውንተር፣ ሌላ ዓለም፣ ሌላ ደስታ። ዋው እንቅልፍ የለም፣ ጸሎት ነው ያለው፣ አምልኮ ነው ያለው። ሺፍት አደረገው።
ጠፋች። ያችኛዋን ሰራዊትን አጣዋት። ጌታ ይባረክ። አሜን። በዛ ውስጥ ተመልሼ ወደ አቡዳቢ መጣሁ። ከዛ በኋላ ቋንቋችን ሊግባባ አልቻለም። ይሄ እኔ ቤቴን ለመስራት የምጥረው መጣር ጥረት አልሆነም። ምንም በቃ ከንቱ ሆነ። የሰው ቋንቋ ይደበላለቃል፣ ተደበላለቀ ቋንቋችን። መግባባት አይደለም ማውራት አቃተ። በቃ እኔ እሺ ነው የምለው፣ ሲሳደብ እሺ፣ ሲያዘን እሺ፣ መልስ የለም። ከእሺ ውጪ መልስ አጣ። ከዛ ራሱ ገፋኝ መጨረሻ። ያ እንደዛ ስልክ የምትዘጋው ሰራዊት ምናምን ጠፋች እና አሁን መገፋት ጀመርኩ። እኔ ነበርኩ መገባው፣ በተራይ መገፋት ጀመርኩ። እንትን አደረገ፣ ተገለበጠ ታሪኩ። በፊት በጣም ባደር ስለሚያደርገኝ እኔ ነበርኩኝ ስልክም ዘጋው ወላ ምሮጠው ዳድርስ ምናምን ምነው እኔ ነበር እና ወዲያው ተገለበጠ። ነገር ተቀያየ። የባሰ ስደት፣ የባሰ መገፋት፣ የባሰ መጠላት፣ የባሰ ግን ደስ የሚለው ታሪክ ይሄኛው በፊት በነበርኩበት ሳልመጣ ወደ ኢትዮጵያ ሳልመጣ ያንን አገልጋይ እግዚአብሔር ምሪት ሳያመጣ በፊት እንደነበረው አይነት ስሜት አይደለም። በመገፋት ውስጥም በመጠላት ውስጥም በመጣል ውስጥም እግዚአብሔርን ማመስገን የሚባል ነገር ገዛኝ፣ ተቆጣጠረኝ። ኦኬ። በማጣት ውስጥም በማግኘት ውስጥም ሚዛን በሌለው ፍቅር ተወድጄ ሚዛን አልባ ነው የእግዚአብሔር ፍቅር፣ ሚዛን የለውም። መጽሐፍ ዮሐንስ ወንጌል 3:16 ላይ እንዲሁ የሚል ቃል አለ። ሰው የተወደደው እንዲሁ ምክንያት አልባ በሆነ ፍቅር እግዚአብሔር ሰው ነበር እና ይሄ ፍቅር ነካኝ። ሰው አንቺ አቡዳቢ ገባሽ። ከዚያ በኋላ አብራችሁ የኖራችሁበት ጊዜ ነበር ከዛ በኋላ ነው ወይስ ምን ሀፕን አደረገ? ወዴት ገባ እሱስ? እሱ በቃ እንዳልኩ ወዲያው አለመግባባት አይደለም፣ ኮምፕሊትሊ ተለያየ። ኦኬ፣ ኮምፕሊትሊ ተለያየ። ከዲሊቨራንስ በኋላ ይሄ እሰጥ አገባው የመውጣት የመግባቱ የመሄድ የመመለሱ ምናምን ቆም ራሱ በቃ ቆም፣ እዛ ጋር አቆም፣ እሱ አቆም፣ ራሱ አቆም። በኋላ እንዲያውም እነዛ አማላጅነት የሚልካቸው ሰዎች ጋር ምናምን እየሄደ የተለያየ አይነት ነገር ማለት ነው። which is fine። ቢያወሩልኝም ባያወሩልኝም እንትና ባዘር አያደርገኝም፣ አይረብሽም። በኋላ እዛው ስዊድን ሀገር ውስጥ እያለ ያቺኛዋን ትቶ ሌላ ሴት አገባ። ይሄን አንቺ በምን አወቅሽ? ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ሰው እኮ ሲያገባም ሲደሰትም ሰው ይወጣል ሜዳ ላይ። ሶሻል ሚዲያ ላይ ሰው ሁሉ የራሱ አሁን እኔ እናንተ በዚህ መንገድ እኮ ሶሻል ሚዲያ ላይ ወጣ እና ያቺኛው እሺ ከዛ ወደ
ነው ሳያገባ በፊት እቺኛውን አሁን የመጨረሻ ያገባትን ሴት ሳያገባ በፊት አንድ ወንድሙ ጋር ደወልኩና በእኔና በሱ መካከል የተፈጠሩ ልጆች አለ እኔ ዛሬ ልረብሸው አልችልም አረብሸው ነገር ግን እኔ ለልጆቹ ልሰጣቸው የሚችለው 50% ብቻ ነው 50% የእናትነት ድርሻ ብቻ ነው ልሰጣቸው የምችለው እሱ የአባትነት ድርሻ 50% አለበት የገንዘብ ኢሹ የማኖር ኢሹ አቅም ጉዳይ ነው ወይስ ሁሉም ለምሳሌ እኔ ሴት ነኝ አባት መሆን አልችልም አንድ ሁለተኛው ደግሞ እኔ የእናትነት ድርሻዬ ነው ግዴታ ያለብኝ ፋይናንሻሊ ስለዚህ ይሄንን ነገር እኔ ያሟላውላቸው 100% ያሟላውላቸው ነው ብዬ አስቤያለሁ ግን ያሟላውላቸው አይደለም ትምህርት ቤት ይሄዳሉ ጥሩ ልብስ ይለብሳሉ ጥሩ ቤት ይኖራሉ ጥሩ የሚባል ነገር ላደርግላቸው ሞክሬያለሁ አሁን ግን 100% አልሆነላቸውምና 100% እንዲሆንላቸው ወንድምህን አናግረው የድርሻው የሚችለው ልጆቹን እንዲያግዝ ፈልጋለሁ አንዳንድ ጊዜ ስልክ ደውሎ እንዲያወራቸው ፈልጋለሁ አሞንግ ደም አንደኛዋ አልፎ ትፈልገዋለች አያታለሁ አሁን ቢመጣ ይቅርታ ታረግለታለሽ ወይ ለአባባ ምናምን ትላለች የሷን ስሜት ከመጠበቅ አኳያ ደግሞ ትንሽ የሚቀራረበውም ከሷ ጋር ነበር ነፍስ እስከሚመጣ ድረስ እሷ ክሎዝ ነበረች ከሱ ጋር እና ይሄን አልኩት ወንድምየው ምን አለኝ ቃል በቃል ያለኝ የሚናገር አሁን ያለበት ስታተስ ሰራዊት ይሄን እንዲያደርግ አይፈቅድለትም ማለት ስራም እየሰራ አይደለም ካገባት ከቀድሞዋ ጋር በፍርድ ሂደት ውስጥ እንዳሉ ከሀገር ወጣ እንደተባለ ከስዊድን ውስጥ ወጣ እንደተባለ ምን ነገረኝና ሊያስረዳኝ ሊያግባባኝ ሞከረ ማለት አሁን እኔ የፐርሰናል ኢሹ አይደለም የኔና የሱ ችግር ፐርሰናል ኬዝ አይደለም አሁን ልጆቹ ስለተነጠቁት እውነት ግን ለጠይቅላቸው ይገባል ማለት እነሱ ህፃናቶች ናቸው ስተትም ከሆነ በእኔና በሱ ስተት እነሱ አይቀድ ስለዚህ የነጠቃቸውን እውነት መልስላቸው ነው ያልኩት ዋይስ የሚኖርበት ሀገር ህግ አለ ህግ አግባብ እንዲጠየቅ አደረጋል ሰራዊት አሁን እንደሱ አይነት ነገር ማድረግ አይሆንም ፕሊዝ ልጆቹ የሚያስፈልጋቸው ነገር ካለ እኔ ላግዝ ይችላል ስለኝ አይ እንደሱ አይደለም እንደሱ አይነት እርዳታ አይደለም ይፈልጉ ኦኬ አንደኛ ስናወራ እንደ ክርስቲያን ነው የምናወራው አሁን ትላንትና ስለጠፋው ጥፋት ትላንትና ስለተሳሳተው ስህተት ምናምን አይደለም አሁን ስላለንበት እውነት ሪያሊቲ ዛሬ ስላለው ነገር ሪያሊቲ ነው ምን እንነጋገረው በእግዚአብሔር እውነት ላይ ደግሞ ማናችንም አስተዋጽኦ እናደርግለት በቃ እግዚአብሔር እውነት እግዚአብሔር የምህረት አምላክ ዴፊኒትሊ የምህረት አምላክ ስለመጣንበት መንገድ እግዚአብሔር ሌላ ነገር ያደርጋል ግድ የለም ከቀጣም እግዚአብሔር ይቅጣል እግዚአብሔር ከቀጣ እግዚአብሔር ይቅጣል ስለዚህ ይሄን ነገር ለልጆቹ አስተካክሉላቸው ይሄ ተረጋግኩኝ
ከዛ በኋላ ግን መልስ አላገኘውም ወደ 1 አመት ገደማ። በዚህ ውስጥ ነው እቺኛዋን ሴት ሌላ ሴት በትዳር አግብቶ ወደ እንግሊዝ ሀገር ሙቭ ያደረገው። እንደዛ ሲያደርግ አሁን በጓደኞቹ በኩል አንድ ታውቀው አንድ ወንድማችን ሀብትሽ፣ ሌላ ወንድማችን ደግሞ እንደዚህ ከሱ ጋር ትንሽ የሚቀራረብ አድርጌ ጠይቁት። እሺ ሰው ላኩ። አሁን ለዛ ምላሽ ያንን በዜሮ ለማጣፋት ይሁን አይ ዶንት ኖ ምን እንዳሰበው አላውቅም። ሰው ካለበት የህይወት አንጻር የህይወት ጥያቄ ልንዋሽ እንችላለን። ኦኬ የኔ አቋም አሁን ያለሁበት የኔ አቋም ግን የኔ ጉዳይ አይደለም፣ የኔ ጥያቄም አይደለም። ስለ ልጆቹ እውነት አሁንም ይመልስ የሚል ጥያቄ አለኝ። ደግሞ በእንዲህ አይነት ሁኔታ ብቻ ተነጋግረን በቃ ይሄ 1 ቀን አውርተን 2 ቀን አውርተን ኢትስ ኦኬ ብለን ምን ተወው ጉዳይ አይደለም። የልጆቹ የህይወት ጥያቄ ህግ ባለበት ሀገር ነው የሚኖረው፣ ህግ ባለበት ሀገር ነው የምኖረው። ህግ ይዳኛቸዋል ልጆቹ። አሁን መልስ በጓደኞቹ በኩል በሚዲያ መልስ የሰጠው ምንድነው አላውቅም። የልጆቹ አባት በፍጹም አይቻታላትም። ልጆቹ ምን አይደሉም፣ እሷንም አላውቅም። ነው አሁን ከኔ ጋር አብሮ ኖሯል አብሮ አልኖርም ሰጣ ገባ ውስጥ አይደለም። በልጆቹ ነጥብ ላይ ግን መጠየቅ ባለብን መንገድ እስከ መጨረሻው እንጠይቀዋለን። ዲኤንኤ ለማስመርመር ሙከራ ለምን አልተደረገም? ማለት ያው እንግዲህ የኔ አይደሉም ብሎ ካለ ይሄንን ሙከራ ለምን አልተደረገም? እሱን ከዚህ በፊት 2 ጊዜ አማራጭ እሱ ራሱ አምጥቶ ጥያቄውን የመጀመሪያውን ጥያቄውን ራሱ አምጥቶ ራሱ ጠፍቷል። ከሀገሩ ኢትዮጵያ ነበረ እንደዚህ ያደርጋሉ ብሎ እንደገና ደግሞ መልሶ ሰውልኮ ሂሳቡን ትከፈላል። እሺ ገንዘቡን ለሆስፒታል የሚከፈለውን ክፍል እና በጠይቁልኝ በቃ ችግር የለውም። የቤተክርስቲያን ሰዎች ናቸው። ኢንፋክት የራሷ ዜጎች የንግል ልጆች ናቸው፣ ባለትዳሮች ናቸው። አሁንም በህይወት አሉ እና ጠፋ። ወደ መጣበት ወደ ስዊድን ተመልሶ ሄዳል። within 2-3 days በኋላ ካነሳ በኋላ የሆስፒታል ክፍያውን ጠይቁልኝ የመልእክተኛ ስልክ ወይ ሰራይት ሄደክታል። አሁንም ለጓደኞቹ ሶሻል ሚዲያ ላይ ከመውጣቱ በፊት አስጠይቀው ፈቃደኛ አይደለም። አንቺ ሙከራ አድርገሻል የሆስፒታሉን ወጪ ከቨር ለማድረግ ስትጀምሪ? የለም ባካገሩት በእኔ በኩል አይደሉም ካለ ዛሬ በጣም ጊዜው የተሻሻለ ነው፣ እግዚአብሔር ይመስገን። ባለበት ሀገር ሩቅ ነው አይደለም፣ ባለበት ሀገር ውስጥ ሕክምናውን መፈጸም ይችላል። አስፈላጊ ከሆነ ደግሞ ሌላም ኦፕሽን አለ። እነሱ ኢትዮጵያ ነው የሚኖሩት። ካሉበት ቦታ ህጋዊ በሆነ መንገድ አሁን እንደዚህ ደጅ እንደምናወራው አይደለም። መተማመኑ ነው ህጋዊ በሆነ መንገድ
በሚፈልግበት አይነት መንገድ እሱ ሕክምናውን ማድረግ ይችላል። ይሄ ነው። የሚያግባባን ነገር ካለ ደግሞ እኔ ዛሬ አድራሻ አለኝ፣ ቤተክርስቲያን አለ፣ የምኖርበት ሀገር መታወቂያ አለ። አድራሻ ያላት ሴት ይታወቃል። እዚህ ቦታ ናት ሰራዊት፣ እዚህ ቦታ ወጣ ትገባለች፣ ስራዋ ይሄ ነው፣ መገኛዋ ይሄ ነው፣ መዋያዋ ይሄ ነው፣ ማደሪያዋ ይሄ ነው ማለት ይቻላል። ማመልከት ቤተክርስቲያን አለ። ቤተክርስቲያን ታውቃለች፣ ህይወቴን ታውቃለች። ስፔሻሊ ወደዚህ 7 ዓመት ምናምን ያለውን ላይፍ ስታይል ታውቃለች። ሶ ስህተትም ከሆነ እጠይቃለሁ። ለቤተክርስቲያንም የሚፈታ ነገር ከሆነ ክርስቲያን ስለሆነ ክርስቲያን ነኝ ስላለ እሱ አሁን እንትኑ ችግር ውስጥ እኔ እንደ ችግር ሜንሽን የማደርገው ነገር ቋሚ የሆነ ቤተክርስቲያን የለውም፣ አድራሻ የለውም። እንዳንጠይቀው እከሌ ብለን እንዳንጠይቀው አድራሻ የለውም። ግን አሁን የሚኖርበት ሀገር ምናልባት ከ3 ወር በኋላ አድራሻ ሊኖር ይችላል ብዬ አስባለሁ። ምናልባት ይሄንን እንግዲህ ቪዲዮ ማየታቸው አይቀርም። ስለዚህ እኛ እንደ ብርሃን ቲዩብ አንቺም በራስሽ አቅጣጫ የምትወስጃቸው እርምጃዎች ይኖራሉ በልጆቹ ጉዳይ። አሁን እንዳልሽኝ በዲኤንኤ ውጤት በተመለከተ ምናልባትም ህጋዊ በሆነ አካሄድ እኛ ዲኤንኤ ማስመርመር ካለብን እንደ ብርሃን ቲዩብ ሙሉ ኃላፊነት ወስዳለሁ፣ ህጋዊውን አካሄድ። ምክንያቱም ይሄ ለህዝብ የወጣ ነገር ስለሆነ ትክክለኛው ውጤት ሲታይ ነው ትክክለኛ ነገር ማድረግ የምንችለው። ስለዚህ አንቺ ባለሽ አቋም ልጆቹ የሱስ ከሆኑ ድረስ እንዲያያቸው እፈልጋለሁ፣ የአባትነት ድርሻውን እንዲወጣ እፈልጋለሁ ብለሽ ስትይ እሱ ደግሞ ምናልባትም ሰሞኑን ሶሻል ሚዲያ ላይ ልጆቹም የኔ አይደሉም እሷንም አላውቃትም የሚል ነገር እንዳነሳን የማይቻለው ሰው ይሄንን የዲኤንኤ ውጤት እሱ ፍቃደኛ ከሆነ እኛ ልናስመረምር ሙሉ ቃል እገባለሁ። ይሄንን በብርሃን ቲዩብ ስም እንደዚህ ማድረግ እንደምንችል እዚሁ ላይ ልነግርሽ እፈልጋለሁ። ምክንያቱም አንዴ የጀመርነው ነገር ስለሆነ ወይ ስም እያጠፋን ነው ወይ እውነት መገኘት አለበት። ራይት። ስለዚህ ስም እንዳላጠፋንም ማሳያ ሊሆን ይችላል። ወይ ጥፋተኞች ነን ወይ ደግሞ ለልጆቹ የምንቆምበት ትልቅ እድል ነው። ስለዚህ ይሄንን እናደርጋለን። ምናልባት ተሽቴ ወደሚባል ወንድማችን ስትመጪ ምናልባት ጠይቅሻለሁ ብዬ የረሳው ጥያቄ ስለመሰለኝ ነው። በጌታ ካልሆነ ወንድማችን ጋር በዛ አይነት ግንኙነት እኔ ክርስቲያን ነው ማግባት የምፈልገው፣ እኔ እንደዚህ አይነት ሰው ነው የምፈልገው፣ ሰው ስላገኘው አሁን ወደዛ ልሄድ ነው ብለሽ ስትመጪ ልክ ለሱ እንደነገርሽ ለዚህ ለወንድማችን ተሽቴ ደግሞ እንደዚህ አይነት ላይፍ ነበረኝ፣ እንዲህ አይነት ህይወት ነበረኝ ብለሹ ነበር። ከዚህ ጋር አያይዘሽ እንድታጫውቺ የሚፈልገው የሱንስ ካንቺ በፊት የነበረን ህይወት ታውቂ ነበር? ምን አይነት ህይወት ነበረው? በወቅቱ ከተሽቴ በፊት የነበረኝን ሪሌሽን በዛ አይነት መንገድ ብሬክ አፕ አድርጌ ወደ አዲስ አበባ ሲሄድ ረጅም አውርተናል። ወደ 7 ወር ገደማ አውርተናል ከተሽቴ ይሄኛውን ሰግቼ ማለት ነው።
በቃ በሰላማዊ መንገድ ነው የጨረስኩት ቅድም እንዳልኩ ሶ ሲሄድ የነበረውን ነገር አናግሬዋለሁ ኦኬ የነበረውን ነገር ነግሬዋለሁ እሱ ደግሞ እኔ ከመሄዴ በፊት በስልክ አሁንም በሜሴንጀር በሪካርድ አውርተናል ሪካርዱ አሁን ዲሊት አለ ልትልኪልኝ እንዴት በእንዴት አይነት መንገድ ትዳር እንደያዘ ከዛ ደግሞ እንዴት ቤተሰቦቿ እንዳልተመቻቸው እንዳወጡት እንዳልፈለጉት እንዳልተቀበሉት ከዛ ትዳሩ እንዳረገ ትዳሩ ብሬክ ከማድረጉ በፊት ካንቺ በፊት ትዳር ነበረው እሺ የነገርሽኝ ነው ሶሪ ወራትኩሽ እሺ ቀጥይ ትዳር ነበረው በዛ ትዳር ውስጥ 3 ሴት ልጆች አሉት ኦኬ እሺ ይሄንን ነግሮሻል በግልጽ አዎ ነግሮኛል ከተለያዩ ግን 4 አመት ሆኗቸዋል ለዛ የተለያዩ ቮይሶችና የተለያዩ ፎቶግራፎች ይልክልኝ እንዲያውም ብዙ ጊዜ እኔ ነበርኩ ልጆቹን ሄዶ እንዲያይና እንዲጠይቅ እኔ ነበርኩ ፑሽ ማድረገው ኦኬ ሶ ላንቺ አልከበደሽም ነበር ያንን አክሴፕት ማድረግ አይ አልከበደኝም ኦሬዲ እኔ ከኔ ጋር ሲገናኝ ከተለያዩ 4 አመት ጋር አላቸው ኦኬ 4 አመት ጋር አላቸው ሶ ስለዚህ ኦሬዲ ፍቹም ጸንቷል ብዬ ነው ማስበው 4 አመት ጊዜ ነው እንደዛ ነው ያሰብኩት ኦኬ ህጋዊ ጋብቻ ነበር ሲነግርሽ ህጋዊ ጋብቻ ነበር ህጋዊ ጋብቻ ነበር እና በፍቺ ምን የተለያዩት ሲለያዩ በፍቺ ነው በፍርድ ቤት ነው የተለያዩ ኦኬ ከዚህ በፊት አንቺ ልጅ እንዳለሽ አንቺም ነግረሽዋል ያው ክሊር አድርጌያለሁ ስላልሽኝ ነው ያልነፍኩሽ እኔ ከመሄዴ በፊት ይጠይቅ ነበር ልጅን ያገኝ ነበር ቤት ይሄድ ነበር ላይክ እንደ ጓደኛ ስለዚህ ጥሩ ቤተሰባዊነትም አለ ግን ደግሞ በዚህ ሳይድ በቃ እግዚአብሔር የወሰነበት ጊዜ ሲመጣ እሱም ዲፓርት አደረገ ያ ሶ የጭቅጭቁ መንስኤ አብሮሽ ለመሆን ፍላጎት ነበረው የሆነ ጊዜ እየደወለ ተጨቃጨቁ ነበር አዎ እንትኑ ምክንያቱ እሱ ነው አብሮ እንደሚኖር ሰው ምክንያቱ አብረን ለምን አንኖርም ነው አብረን ለምን አንኖርም ሳይሆን ኢንስትራክሽን አለው ኢንስትራክት ያደርጋል እዛ ባለበትም ቦታ ሆኖ የኔን ቤት ኢንስትራክት ያደርጋል እኔን ኢንስትራክት ያደርጋል እንደባል ነው ኢንስትራክት የሚያደርገው ኦኬ ያው እንግዲህ ደግመን ልንገናኝ የምንችልባቸው ሚንሶች እንደሚኖሩ አይሚን በዚህ ርዕሰ ጉዳይ ይሄንን ሐሳብ ማንሳት አለባችሁ ክሊር አድርጉልን የሚባሉ ነገሮች ካሉ ያው አንቺ ፍቃደኛ እንደሆንሽ እኔም ፍቃደኛ ነኝ ስለዚህ ይሄን ይመስላል ኢንተርቪዋችን ዛሬ ኦልራይት ኦልራይት ምናልባት ማንሳት ያለብን ነገር ካለ ይሄን ብንጨምር ብለሽ ካልሽኝ ደስ ይለኛል ዛሬ ዋናው ነገር ያው እንደ ክርስቲያን ስለምናወራ ሌሎችን ከማስተማር አኳያ ምናልባት የመታኝ ድንጋይ ማንንም ሰው ባይነካ እኔ ባለፍኩበት እኔ በተጎዳውበት መጎዳት ማንንም ሰው እንዳይጎዳ በእግዚአብሔር ቤት ውስጥ ስንኖር የእግዚአብሔር ቤት ስርዓት አለ የእግዚአብሔር ቤት ስርዓት አለ የእግዚአብሔር ቤት ልምድ አይደለም
እግዚአብሔር የሥርዓት አምላክ ነው። በእግዚአብሔር ቃል ዕውቀት እግዚአብሔርን ብናውቅ ልማዳችን ቢሆን የእግዚአብሔር ቃል yes ታውቃለህ ብዙዎች አሉ ዛሬም በእግዚአብሔር ቤት ውስጥ እየኖሩ ደጅ ያሉ ብዙ አገልጋዮች አሉ። ዛሬ በጣም ነውር ነው ስለ ዝሙት ማውራት በእግዚአብሔር ቤት ውስጥ በጣም ጽዩፍ ነገር ነው። ልትወገር ትችላለህ። ቅድም እንዳልኩ ዝሙት ዋናህን ነው የሚነጥቅ ዋና ነገርህን ነው የሚነጥቅ ዋና ነገርህን ሲነጥቅ እንዲሁ አይተውም ባዶ ነው የሚያደርግ ቃል ዕውቀት ነው የሚያስቀር ትክክል በዚህ ነው መጽሐፍ የእግዚአብሔር ቃል ዕውቀት በሙላት ይኖርባችሁ ሰው ሲፈጠር ሰው ዲዛይን ሲደረግ በዚህ ምድር ላይ 70 አኖርክ የእግዚአብሔርን የዘላለም ሐሳብ ልናገለግል ነው የተፈጠረው በእግዚአብሔር የዘላለም ፕሮግራም ውስጥ የሰራዊት ወይ ያንተ የሆነ ስሜታችን የሆነ ቦታችን የሆነ ኢነርጂያችን ይሄን የዘላለም ፕሮግራም አያናውጡ ሰው ለተፈጠረበት ለዛ ታስቦ ካልኖረ ዋጋ ይከፍላል አሁን ድረስ ዋጋ እየከፈልኩ yes የእግዚአብሔር ቃል መሪያችን ሊሆን ይገባል በእግዚአብሔር ቃል ውስጥ መንፈስ ቅዱስ ራሱ ፍሎ ያደርጋል ራሱ ግባ ውጣ ይላል by the way ከተማ ተቀደሱ ስለተባለን ቤተክርስቲያን ውስጥ አንቀደስም በጣም የገባኝ ነገር እኔ ከዛ እስራት ፈታ ኃጢአትን ኃጢአት ብዬ ለማለት የምችልበት አቅም ያገኘሁት ከተፈታው በኋላ ነው ማለት አውቄው አይደለም የጠላሁት all of the sudden ውስጤ ሪጀክት ሲያደርገው ራሴን አገኘሁት ኃጢአትን ሪጀክት አደረገው ጎበዞኛ አይደለም በጣም ብርቱ ምናምን ስለሆንኩ አይደለም እግዚአብሔር ከኔ ጋር ለመኖሩ ምልክት የሰጠኝ በተገኘሁበት መገኘት ላይ ራሴን አላገኘሁትም ውጭ አገኘሁት ራሴ ማለት ወንበር ላይ ተቀምጬ እግሬን ደርቤ አምልኮ ላይ ጮህች ከሌ ምናምን እያልኩ አስተያየት የምትሰጠው ሰራዊት ራሴን ታገኘሁት መሰለኝ መሬት ላይ ተኝቼ ያገኘሁት ራሴ ማለት ቆንጆ ቀሚስ ለብሼ ማለት ጩኸት ይረብሸኝ ነበር በጣም ትጮኻለች ምንድነው ጮህ ነበር በአምልኮ ውስጥ የሚያመልኩትን የእግዚአብሔርን ሰዎች አስተያየት ሰጥ ነበር ተመልካች ነበርኩ በእግዚአብሔር ቤት ውስጥ ገብቷል ራሱ ባህሪ የእግዚአብሔርን ባህሪ ነው ያ የእግዚአብሔር ቃል ዕውቀት ላይ ተዋስት ነው እና ጌታ ይረዳናል ቢያስ ሰው ሁሉ ጊዜ እየተሰራ ነው የሚኖረው ተሰራው በቃ እዚህ ጋር የኔ ሌቭሌ ነው ምናምን የምንልበት ህይወት አይደለም የተካፈልነው እለት ልንሞት እለት ነው የሚገለን እግዚአብሔር ደስ አይልም
ካሸናፊዎቹ ትበልጣላችሁ ብሎ እለት ይገለናል። እለት ለራሱ ይገለናል እና የኛን ኢሜጅ አጥፍቶ የልጁን መልክ በእኛ ላይ ይስላል። ጨካኝ ነው እግዚአብሔር አይደል? ዋው ኢየሱስ ላይ ለምን ጨካኝ አይደል? ይሄ ነው እግዚአብሔር። የሆነ ከዛኛው ቤት ወደዚህኛው ቤት የመጣ ነው ልንዘል አይደለም። ልንዘል አይደለም። እለት ሊገለን ነው። እግዚአብሔር እለት ነው የሚገለን። እለት ጠላታችሁን ውደዱ ብሎ ይገለናል። ያጠፉን የተማማሉ ሰዎች ማለት ያጠፉን ሰዎች ጋር ይመጣና ጠላቶቻቸውን ውደዱ። ሰው ሂሳብ ውጪ ነው እግዚአብሔር። ራሱን እግዚአብሔር ራሱን ሶይ እግዚአብሔር ነው በክርስቶስ እኔ እናንተ ጋር ይመጣ ጻድቅና ንጹህ እግዚአብሔር ነው እኛ ጋር ያለው። የሆነ ቀለም አንቀባው የሆነ ስዕል ስለን እኛን አስመስለን አንሰጠው እሱን አስመስሎ ነው የሚያወጣው። ጌታ የተባረከ አሜን። እሱን እንድንመስል ነው የሚፈልገው። ክርስቶስን ልበሱት። ለብሼ ስወጣ እግዚአብሔር ሪፕሬዘንት የሚያደርግ ነገር ሊሆን ይገባል። ኢየሱስን የሚሸት ልብስ አይገርም? በእኛ ሂሳብ ያልሆነ እግዚአብሔር በቃሉ ልክ በቃሉ ሂሳብ ነው የሚያገኝ እና ከቃሉ ጋር ልንስማማ ይገባል። እንግዲህ ሆነች ዛሬ በዚህ ጊዜ ስለሰጠሽኝ በጣም አመሰግናለሁ። ከልብ ነው የማመሰግነው። በእውነት የእውነት አመሰግናለሁ። Thank you። በጣም ነው የማመሰግነው። እኔ ተባረክልኝ፣ እግዚአብሔር ያክብርልኝ። ያው ህይወታችን አስተማሪ ነው። ሁሉ ለእግዚአብሔር ክብር ነው የሚሆነው። ሁሉ